ችግሩ ግን ምንድነው መሰላችሁ? ኖይዝ አለ በጣም። ምክንያቱም እዚህ ጋር ጎን ላይ አስፓልት ስለሆነ ሜይን ሮድ እንደዚህ ዋናው መንገድ ስለሆነ ድምፅ አለው። ከዛ ውጭ ግን በጣም ያበደ ስቱዲዮ ይወጣዋል። እስቲ ኖይዙን ላሰማችሁ። ለምን እንደምላችሁ ይብላችሁ ፕሊዝ። እሺ አሁን ይሰማችኋል። እንደውም አሁን ስላቀረብኩት ነው አፌ ላይ እና በጣም ኖይዝ አለ። ያው አሁን አጥፍቼዋለሁ። ምን ልላችሁ ፈልጌ ነው በጣም ኖይዝ አለና እንጂ በቃ እዚህ ጋር ኢዝ ማይ ስቱዲዮ አይ ካን ዱ ኢት። አንዳንድ ነገሮችን እዚህ ጋር ማውራት እንችላለን። ያ አዲስ ቪዲዮ አክቹሊ ባለፈው የእንትን ገብቻለሁ አፐር ቦዲ ነው የገባሁት፣ ግን አሁን ደግሞ እግር ሜይንሊ እግር ስቀርጽ ምናምን ሲሆን እየቀረጽኩኝ ነው። እንትኑ ትልቁ ነገር ማለት እየሆነ ያለው ማለት ነው። እግር ሲሆን ቀረጻ ላይ ትንሽ ወጣር ያደርገኛል። ለምን እግርም ስሰራ ካይንድ ኦፍ ሞራል ስላለኝ አላውቅም፣ ግን እየቀረጽኩኝ ነው። ምን ለማለት ነው? ከዚህ በፊት ገብቻለሁ ሁሌ እግር እየሰራሁ ነው ለማለት ነው። ያው ምክንያቱም እግር ብቻ ፖስት ሳደርግ ሜቢ እግር ብቻ እየሰራው እንዳይሆን ማለት ነው። ለማንኛውም የዛሬ እግር ነው የምንገባው። ላይክ ውሃ ልገዛ ነው እዚህ ቁጭ ያልኩትኝ። ፉል እግር እንገባለን። ያበደ ብዙ ነገር ይዤ መጥቻለሁ ሰፖርቶችን። ዛሬ ስኳት በደንብ እንገባለን። ባለፈው እንትን የቤልት አልያዝኩም ነበረ። ቤልት አልያዝኩም ኒ ሰፖርት እግር ላይ የማደርገውን ሰፖርት አልያዝኩም ነበርና ለዛ ብዙ ስኳት ላይ ፎከስ አላደረኩኝም። ላይክ ሌግ ፕሬስ ምናምን ነገሮች ነው እንትን ያልኩት። ዛሬ ግን ፉሊ እንሰራለን። ለማንኛውም እንሂድ ሰዓት እንትን እንዳንል። ውስጥ ስሰራ አሁን መረዳት ያለባችሁ ነገር ውስጥ ስሰራ እንትን ይንብኛል፣ ሚውዚክ ይከፍታሉ። ያ ደግሞ ላይክ እንትን ማለት አትችሉም። ቀንሱልኝ አትቀንሱልኝ ውስጥ መግባት አትችሉም። ምንድነው በተቻለኝ አቅም ማድረገው እንዳልኳችሁ የራሴን ሚውዚክ ጀነሬት ያደረኳቸው ሚውዚኮች አሉና ከስፖርት ጋር የተያያዙ እነሱ ምናምን ነው የምለቃቸውና ጀስት እናንተ ኪፕ አድርጉ። ላይክ እንትናችሁን ፎከሳችሁን በእይታ የምትማሩት ሞር ስለሚበልጥ ለማስረዳት ለመጻፍ እሞክራለሁ። ደን እናንተ ከዛ ተነስታችሁ ነገሮችን ለመረዳት ሞክሩ። ቮይስ ኦቨር ለመግባት እውነቱን ለመናገር ለምን እንትን የሚል ልንገራችሁ። አሁን እኔ እንዲያውም ሰሞኑን ያለቀኩበት ቪዲዮዎችን ባለፈውም ያልቀረጽኩበት ትልቁ ምክንያት ምን መሰላችሁ? 4 ቪዲዮ 3 ቪዲዮ አሁን ለምሳሌ አሁን እንኳን ኤዲት ማድረገው እንዳለ ያልተደረገ ደግሞ ሎድ ያላረኩት ሌላ አንድ ቪዲዮ አለኝ። ይሄ 3ኛ ቪዲዮ ነው የሚሆነው። ለዛ ነው ያልቀረጽኩት ባለፈው ራሱ። ምክንያቱም ቪዲዮ እየበዛብኝ ይመጣና ምን ይሆናል? ለምሳሌ ዛሬ ኤዲት ካረኩኝ አንዱ ቪዲዮ ላይ ፎከስ እንዳደረገ ያደረገኝ አይዲያዬ ይሰረቃል። ለምሳሌ ዛሬ ያሰብኳቸው እንትኖች አሉ፣ ኮንሴፕቶች አሉ ቪዲዮ ላይ ኢቨን ኢንትሮን ምናምን እና ከዛ በኋላ ኔክስት ቪዲዮ ይሄንን ኤዲት ሳላረገው ሌላ ቪዲዮ ይመጣብኛል። ወደ ሌላ አይዲያ እገባለሁ እኔ ማለት ነው። ከዛ በኋላ የዚህን ቶታሊ ረሳዋለሁ። 3-4 ቪዲዮ ሲጠራቀምብኝ እየረሳሁት ነው የሚመጣው። ስፖርት ደግሞ በተቻለኝ አቅም ያው በየጊዜው ስለምገባ እንትን ይልኛል። ቶሎ ኤዲት ለማድረግ እሞክራለሁ። ለዛ ነው ዴዲኬትድ ኤዲተር የሚያስፈልጋችሁ። ኦር ደግሞ ቪዲዮን ልክ እንትን እንዳላችሁት ቶሎ ኤዲት አድርጋችሁ ፖስት ማድረግ ይኖርባችኋል። አትሊስት አይዲያው ሳይጠፋባችሁ ምናምን። ምክንያቱም የሆነ ኮንሴፕት አላችሁ ለዛ ቪዲዮ ክሬቲቭ የሆነ ከዛ ደግሞ እሱ እያለ ሌላ ቪዲዮ አሁንም ስታመጡ ከዛ እሱም እያለ አሁንም ሌላ ቪዲዮ ሲጨመር ሜስ ነው የሚሆነውና ለዛ ነው ብቻ በተቻለኝ አቅም ቶሎ ለማድረግ እሞክራለሁ። ያው እኔ ዴይሊ አትሊስት 5 ጊዜ እገባለሁ ስፖርት ምናምን ኢማጂን ስፖርት ነው እዚህ ዩቲዩብ ላይ የምንለቀው። ሌላ ነገር ደግሞ ቢጨምርበት ኢማጂን ለዛ ነው። ሁለት ደግሞ የሚያናደኝ በቃ ለዛ ነው ይሄ ውስጥ ገብቼ የምሰራቸው ቪዲዮዎች ሚውዚክ ስላለባቸው ላይክ እነሱን ብዙ ፕሮሰስ ነው የሚያስፈልገኝ። ግን ቶኬን ምናምን ቪዲዮ ቢሆን እየተነጋገረን ብናወራ ቢሆን ኢትስ ኦኬ ላይክ
ኢንፎርሜሽን ስለሆነ ከት የሚደረግ ነገር ብዙ ላይ ኖረው ይችላል። አሁን ግን እያንዳንዱን መስማት ይኖርብኛል ማለት ነው እና ቮይስ ኦቨርም መግባት አለብኛ የለብኝም ያጨቃጭቀኛል ከራሴ ጋር። ብቻ በተቻለ አቅም የሚሆነው እናደርጋለን። ለማንኛውም አሁን ልግባ። ትንሽ ነቃ እስክል ነው ውሃም ገዝቼ ምናምን እንትን ነው እንዳልኳችሁ። የተወሰነ ቪዲዮዎች ደግሞ የምሰራቸው ያዘጋጇቸው ቪዲዮዎች አሉ። አሁን ስቱዲዮ የለኝም እኔ ኦፊሻሊ ያው እና ይሄ ቦታ አክቹዋሊ አሪፍ ነው። በተለይ እንደዚህ ጠዋት ላይ ምናምን ተነስቼ ከመጣሁኝና ቪዲዮ ለመስራት እንትን ካልኩኝ በጣም የሚገርም ቦታ ነው። የሆነ ኦፕን ኤሪያ ነው ምናምን ነገር ላይክ ኢማጂን ባክግራውንዴ ምናምን ቼክ አድርጉት። በተለይ ደግሞ እንትኖቹን እንደዚህ ማይክ እንደዚህ ቀረብ አድርጌ ከያዝኩኝ ቮይስ እንትን ሪዳክሽኑ አሪፍ ስለሆነ አሪፍ ቪዲዮ ይወጣል ብዬ አስባለሁ። እናያለን እስቲ። ስለዚህ ሞር ኢንፎርማቲቭ ለማድረግ እሞክራለሁ ቪዲዮዎችን ከዚህ በኋላ የምሰራቸውን አላቅም። ቲክቶክ ላይም ብዙ ቪዲዮዎችን እንዳወራ እፈልጋለሁ እንድነግራችሁ ኢንፎርሜሽን ግን አልጎሪዝሙ ላይ ትንሽ ስጋት አለን እና ማለት ላይክ ይሄ አጫጭር ቪዲዮ ስላስለመድኩት እሱ ነው ሞር ከፍ አድርጎ የሚወጣው። ዩቲዩብ ላይ ደግሞ ብዙ ሰው አይመጣም ምናምን ነገር እና ላይክ ሰዎች ወደ ዩቲዩብ እንዲመጡ እፈልጋለሁ። ምክንያቱም በጣም ፍሌክሲብል ነው ዩቲዩብ። የምትሰሩትን ምናምን የምትውሉትን ውሏችሁን ምናምን እኔ ኤቭሪ ዲቴይል ፍሪ ሆኝ እንትን ይሄ ግልጽ ሆኝ ማሳየት ነው የምፈልገው። ምክንያቱም ስፔሻሊ ናው በቃ እኔ አሁን ከቲክታክ በፊት እንትን ምናምን አልከፍትም ኮሜንት ምናምን እና አሁን ኮሜንት ምናምን ከፍታለሁ እና ኢማጂን ስቲል ያው ሰዎች የሚጽፉትና የሚያደርጉት ይሄ እንትን የሚሉት ነገር በጣም ነው የሚገርመው። ላይክ የመድኃኒት ስሞችን ምናምን ይጠቅሳሉ በጣም ብዙ ማለት ነው እና እነዛ የሚጠቅሷቸው እግዚአብሔርን እኔ አላቃቸውም። አሁን ይሄን አላቃቸውም ስላችሁ የሆነ ነገር ስትጠቀሙ ወይ ደግሞ ልትጠቀሙ ስትሉ ነው አይደል ላይክ ነገሮችን እንትን የምትሉት ምናምን። እኔ አሁን እንትን ልጠቀመው አልጠቀምም የሚል እንትን ለማለት አይደለም። ምክንያቱም እሱ ራሱ ሌላ ፕሮሰስ ነው። አይ ነው ማንም ሰው ግልጽ አይደለም ምናምን ነገር ግን እኔ በተቻለኝ አቅም ነገሮችን ግልጽ ማድረግ እፈልጋለሁ። ምክንያቱም እኔ ይሄ የኔ መንገድ ነው። ተረዳችሁኝ አይደል? ብዙ ሰዎች አትሊስት ኮንፊርም አያደርጉም። አይደለሁም እንኳን ባይሉ ነኝ ባይሉ እንኳን አይደለሁኝም አይሉም። ያ ዳት ሚንስ እናንተ ራሳችሁ እየተከራከራችሁ ከራሳችሁ ጋር እንድትቆዩ ነው የሚያደርጋችሁና which is ጥሩ አይደለም። እንደ ስፖርተኛ እንዳልኳችሁ ነው። እኔ ከኔ ጋር ብትውሉ ከኔ ጋር አንድ ቀን ስፖርት ቤት ገብታችሁ እንትን ብትሉ ፎር ሹር ሀስሉን ትረዱታላችሁ። ለዛ ነው ቲክቶክ ላይ የምታዩት አጭር ቪዲዮ እኔ ስፖርቱን ሰርቼ ጨርሼ የማሳየው የሆነ ሾው ነው። ላይክ እሱንም 5-10 በዛ ቤት 20 ሰከንድ ማለት ነውና እነዚህ ነገሮችን ለማስተካከል ለማረም እንሞክራለን። አሁን ላይ ትውልድ አለን። ምክንያቱም እኔ 90,000 ሰው ይከተልሃል ብላችሁ ኦልሞስት 100,000 እየሄድን ነው። 100,000 ሰው ቲክቶክ ላይ ይከተልሃል ማለት አይ ነው ምን አይነት እኔ እንዲያውም አሁን አንዳንዴ የማስበው መልቀቅ ቪዲዮ ምናምን አልፈልግም። ምክንያቱም ሰው እንዳልኳችሁ ነው ሪዛልት ነው በቃ ፎከስ የሆነ ማህበረሰብ ነው ያለን አሁን። ተረዳችሁ? ቤትም ይምጣ ቤትም በቃ በለው ነው አይነት ነገር ነውና የትም አምጩ ዱቄቱን አምጩ ፍጩ የትም ፍጩ ዱቄቱን አምጩ አይነት ሙድ ሲሆን which is በጣም ሪስኪ ነው። that's why አንዳንድ ኢንፎርሜሽኖች መሰጠት አለባቸው። ኢቨን የኛ እንኳን ባይሆኑ የኛ ሀገር ሰዎች ኢንፎርሜሽን ባይሆኑ እንኳን ለሰው ለሚያያችሁ ሰዎች ኢንፎርሜሽን መስጠት አለብን የምለው ለዚህ ነው። አይ ነው እንዳልኳችሁ ነው ተጠቅም ያለው ብለው ባይናገሩም አልተጠቀምኩምም አይሉም። ያ ማለት እናንተ ናችሁ ዲል የምታደርጉት ከዛ ነገር ጋር እናንተ ናችሁ ኦቨርቲንክ የምታደርጉት ይሄ ሰው ምን አድርጎ ነው ምናምን ብላችሁ የምታስቡት እና እኛ ሀገር ደግሞ ትንሽ ከኮንስትን አንሳብ ከእውቀት አንጻር በጣም ይጎለናል እና ያ ማለት በጣም አስፈሪ ነው የሚሆነው። የማያውቅ ከሆነ ከባድ ነው ላይክ አለቀ። እኔ አሁን
እንዳልኳችሁ ነው። እናንተን ከኔ ስር ያሉ እኔን የሚከተሉ ሰዎችን ልምራብል ወደ ፈለኩበት መንገድ መምራት ይችላሉ። ምክንያቱም እናንተ የምታዩት ከኔ ነገር አለ። ለምን ብዙ ላይሆን ይችላል እኮ አንድ ሰው ለምን ሁለት ሰው አይሆንም? እነዛ ሰዎች እንደኔ መሆን ከፈለጉ እኔ እነዛን ሰዎችን መምራት እችላለሁ ማለት ነው። ይሄ ነው ኢንፍሉዌንሰር ስትሆኑ የሆነ ነገር ወጣም ወረደ ሰው ላይክ ሲያደርግ ወዶት ስለሆነ እስከሆነ ድረስ ያንን ኦዲየንስ እንደፈለጋችሁ ማድረግ ትችላላችሁ። ዳት ሚንስ ከፌክ ነገር አንስቶ ከማይጠቅም ነገር አንጻር የሆነ ነገር ቢዝነሱ ልግባ ብትሉ ምናምን ነገሮችን ለመሸጥ ከሌላው ይልቅ እኔ ታማኝነት አገኛለሁ በራሴ ኦዲየንስ ማለት ነው። አትሊስት ሌሎቹም እንኳን ብትወት ማለት ነው። እና ይሄን ተጠቅሜ ነው ይሄን የሆንኩትና ይሄን ግዙኝ ብዬ መምጣት እችላለሁ። እንደዛ አይነት እቅድ እንኳን የለኝም ማለት ነው ባይ ዲፎልት። ምክንያቱም እንደዚህ አይደለም እኔ ማስበው። እኔ ልጅ እወልዳለሁ፣ ወንድም እህት አለኝ። ይሄ እንትን አይደለም እሺ፣ ሃይማኖታዊ ሆኖ በቃ እኔ እንደዚህ አይነት በጣም ጥሩ አስተሳሰብ አለኝ ምናምን እሱን እርሱት። እሱ አይደለም ፖይንቱ። እኔ ሰው የመሆን እቅድ አለኝ። ሰው ስሆን ደግሞ በተቻለኝ አቅም ሰውን ሳልጎዳ ራሴን ጎድቼ ምንም በማደርገው ነገር ኦኬ፣ ግን ሰውን የመጉዳት ወይ ደግሞ ሰው ላይ ያለ መድረስ በቃ ትልቁ የኔ ኳሊቲ እንዲኖረኝ የምፈልገው አትሊስት ሰውን የሚነካ ነገር ሰውን የሚጎዳ ነገር አላድርግ፣ ራሴን እንደፈለጉ which is የራሴ ነገር የራሴ ውሳኔ ስለሆነ ማለት ነው። እና ለራሴም ተዘጋጅቼበት ስለሆነ የሚሆነው እና ሰው ጋር የሚደርስ ነገር ማድረግ አልፈልግም። ኢቨን ስለ ፕሮቲን ፓውደር የሆነ ሰዓት ጀምሬ ነበረ። ፕሮቲን ፓውደር መሸጥ ስላችሁ ፕሮቲን ፓውደር ማለት ብዙ ሰው ስለሚጠይቀኝ ኦሪጂናል ኬት እናምጣ አይነት ነገር ብለው ስለሚጠይቁኝ ያንን መሸጥ ጀምሬ ነበርና ሳስበው ግን ስለ ፕሮቲን ፓውደር እንኳን ያለን እውቀት ገና ይሄ የተፈታ አይደለም። እና ምክንያቱም ሰዎች አንድ ሳምንት በኋላ መልሶ ይደውሉኛል። ምክንያቱም አይ ነው ሊያማክሩኝ ምናምን እኔ ፉሊ ኦፕን ነኝ ለማማከርም ለማውራትም። ግን ከአንድ ሳምንት በኋላ ይደውላሉ፣ ይጠይቁኛል መቼ ነው ለውጥ ማየው፣ ለውጥ እያየሁ አይደለም አይነት ነገር ማለት ነው። እና ብሮ እስካልተረዳኸው ድረስ ላይክ የኔን ላይፍ ስቶሪ እስካላወቃችሁ ድረስ የት ማለት ላይክ ምንም ነገር ልትረዱ አትችሉም። ምክንያቱም ሰው የሚያስበው ይሄን ነገር አደረግኩኝ ስል ኦኬ ያ ነገር ነው የሚለውጣችሁ። ላይክ እኔ እንጃ። ይሄ ስፖርት ማለት የላይፍ ስታይል ነው። ስፖርት ማለት የሆነ አሁን ለምሳሌ ስፖርት የምታዩቸው ኢንፍሉዌንሰሮች ትላንት አይደለም የተለወጡት። የዛሬ 5-6 ዓመት ቪዲዮቸው ላይ ብታዩ ስቲል ስፖርት ቤት ውስጥ የነበሩ ሰዎች ናቸው። እና እናንተ የምትፈልጓቸው ለውጦች ምን አይነት ለውጥ እንደሆነ ፈጣሪ ያውቀው። ይሄን እያያችሁ እንትን የምትሉ ከሆነና ይሄ ነው የለወጠኝ የሚል ስፔሲፊካሊ ነገር የለም። ሁለትም ደግሞ ሁሉም ነገር እንትን ነው፣ ኢንዲቪዥዋል ነው። ለእኔ የሚሰራልኝ ለአንተ ላይ ይሰራ ይችላል። መስራት ብቻ አይደለም ኤክስፐሪመንትም ጭምር ስለሆነ ስፖርቱ ማለት ነው። ይሄ በተለይ ቦዲ ቢልዲንግ፣ እኔ ቦዲ ቢልደር አይደለሁም፣ ፉል ታይም ቦዲ ቢልደር አይደለሁም። እኔ ስፖርት አድናቂ ነኝ። ስፖርት በጣም ነው የምወደው። which is ለእኔ ጠቅሞኛል በእውነት በጣም ማለት ነው። ወደ ሱስ እንዳልገባ፣ ራሴን እንዳዳምጥ፣ ራሴን እንዳቅ ምናምን በጣም ጠቅሞኛል ስፖርቱ። ታሷ በቃ የኔ ትልቁ እንትን ጠንካራ ጎኑ ለኔ ስፖርት ይሄ ነው እንጂ እኔ አሁን በስፖርት ቢዝነስ ምናምን አልሰራም። እንዳልኳችሁ የሆነ ቢዝነስ ብጀምርም መጥፎ ህሊና አለኝ። መጥፎ ስላችሁ ይሄ ፑሽ አያረገኝም። ለምሳሌ እንዳልኳችሁ ያንን ያቆምኩበት ምክንያት ያ ነው። ሰው አስተሳሰቡ አልተገራም ስለ ፕሮቲን እና ምንም ብላችሁ ትመልሳላችሁ። አንዳንዴ አልተለወጥኩም ይሄ አይነት ነገር ለመውቀስም አይነት ሙድ ማለት እንደዚህ ስትሬት ባይናገሩ ለመውቀስ አይነት ነገር እንትን የሚል ሰው አለና የኔ ገንዘብ ማግኘት ወር ደግሞ ያን ያህል ገንዘብ የሚገኝበት ሆኖ አለ። ምክንያቱም ዳይሬክትሊ ስለማላመጣ እና እየገዛሁኝ ኦሪጂናል ከሰዎች እቀበል ስለነበረ ማለት ነው። ያን ያህል እንትን የሚል አይደለምና ፕሮቲን ፓውደር አክቹዋሊ የተወሰነ ማስተካከያ እየተደረገ ነው ማለት አስተሳሰብ ብዙ ሰው እየመጣ እየሞከረው ሲያይና ግን አንዳንድ ስቲል ኮሜንቶችንም ሳይ አንዳንድ ሰዎችንም ሳይ የሚያስቡት ኢቭን ስፖርተኛ ሆኖ
ስለ ፕሮቲን ፓውደር ካላወቀ በጣም ቆንጆ አቋም ኖሯቸው ስለ ፕሮቲን ፓውደር ካላወቀ ትንሽ ከባድ ነው። ያን ነው የምላችሁ። ምክንያቱም ብዙዎቻችን ናቹራሊ ጊፍትድ እንሆናለን which is I'm not ያን ያህል ጄኔቲካሊ ብለስድ ነን which is the problem። ምክንያቱም ሉካችን ምናችን የተሻለ ነው፣ ግን ከመስራት አንጻርና ከእንትን አንጻር ግን ብዙም አይደለንም። ያው ኢዚ የሆነ መስል ጌን የሚያደርጉ ሰዎች ስላሉ ማለት ነው። ማለት ብዙ መልፋት ሳይጠበቅባቸው እሱ ጄኔቲክሳቸው ነው። ግን ያ ነገር በእውቀት ካልታረምና እንትን ካላለ ደግሞ ስቲል አይ ነው የአንድ ሰው አስተሳሰብ የሆነ ሰው አስተሳሰብ ዲፋይን የሚያደርገው ነገር የለም። ግን ሞር እውቀት ቢኖር ስለሆነ ነገር ቢታወቅ አሪፍ ነው። እና ስለ ፕሮቲን ፓውደር ብቻ አይደለም ስለ ራሳችሁ ቦዲ ይሄ አካሄድ እና ለውጥ በቃ መረዳት አለባችሁ። ዛስ ዋይ ኤክስፒሪየንስ ነው ስፖርቱ ሲባል በዛ ምክንያት ይሆናል ማለት ነው። እና በተቻለ አቅም ሁላችሁም ለማወቅ ነገሮችን ለመረዳት መሞከር አለብን። ስፖርት ትልቅ ዲል አይደለም ማለት ይሄ ቦዲ ቢልዲንግ ውስጥ ሁሉም ሰው መግባት አለበት የሚል አይነት አመለካከት እኔም የለኝም። መሆንም ያለበት ነገር አለ። ሁላችንም ስራ እንሰራለን፣ ግን ስፖርት መስራት አለብን፣ ጤናችንን መጠበቅ አለብን። ምክንያቱም የምናስበውም የምናቅደውም ነገር የተሳካ እንዲሆንልን ራሳችን ጤናችን መጠበቅ ስላለበት በዛ አምናለሁ። ፓሽን ካላችሁ ግን ስፖርት መስራት which is amazing። በተለይ ለወንድ ልጅ እኔ ሴት ልጅ በጣም ኦቨር እንትን ስገባ ብዙም ደስ አይለኝም፣ ግን እንዳልኳችሁ ነው ስፖርቱ ኮንፊደንስ ይሰጣችኋል። አላቅም ይሄ የሚሰማችሁ ፔን ስፖርት ቤት ውስጥ እንትን ታደርጉታላችሁ። ህይወትን እንድትረዱ የሚያደርጋችሁ የሆነ የተወሰነ ፐርሰንት አድቫንቴጅ አለው የእውነት ማለት ነው። ለራሳችሁ ክብር እንድሰጡ ያደርጋችኋል። ያ ማለት በጣም በህይወታችሁ ላይ ትልቅ ዲፈረንስ ያመጣል። ለሰው ክብር እንድሰጡ ያደርጋችኋል። እንዳልኳችሁ ይሄ ኢጎ የሆነ ሊፍቲንግ ስትሸከሙ ወይ ደግሞ ምናምን ሳይሆን ስነ ስርዓት ያለው በተማረ መንገድ እያነበባችሁ ከሰው ጋር ያላችሁ ሪሌሽን ጥሩ ሆኖ ፖዚቲቪቲ አይ ነው እሱ ናቹራሊ ሁሉ ነገር ናቹራል ማለት ከተፈጥሮም ጋር እንትን ይሆናል አታች ይደረጋል። ኢንቫይሮንመንታል ኢንፍሉዌንስም ይኖረዋል ከጸባይ አንጻር ከምናምን አንጻር እና ግን በተቻለ አቅም ማለት ስፖርቱ በራሱ የሚሰጣችሁ ትልቅ ጥቅም አለና ያ እሱን ሁሉም ሰው ቢያገኘው ደስ ይለኛል። ሱስ ውስጥ ከመጠመድ በተለይ የአሁን ላይ ትውልዶች ሱስ ውስጥ ከመጠመድ ምን ከማለት ፎር ሹር ምንም አይነት ጥያቄ የለውም። ስፖርት መስራት ምንም ጥያቄ የለውም። ኢቨን ይሄ መሰረታዊ ነገር መሆን ያለበት ነገር ነው በህይወታችን ውስጥ። በተለይ አሁን ላይ ካሉ አመጋገባችን የምግቦች ኬሚካል መብዛት ከነዚህ አንጻር ስፖርት መስራት ይሄ እንትን አይደለም፣ ጥያቄ አይደለም። ለእናት ለትልቅ ሰው ምናምን የሚባል ነገር የለም። ወይ ወንድ ወይ ሴት የሚል አይነት ዲፈረንስ የለውም። አላማችን ሊለያይ ይችላል ወይ ጎላችን የምንፈልገው ከስፖርቱ እና ያንን ማሰብ ይኖርብናል። ግን በተቻለ አቅም ጤነኛ ሆነ መቆየት አለብን። ለአላማችን፣ ለቤተሰቦቻችን፣ ለጓደኞቻችን፣ ለራሳችን እንትን ጤነኛ ሆነ ለፈጣሪ ምስለን። ምክንያቱም አትሊስት ስፖርት መስራት ማለት በትንሹ ፈጣሪንም እንደማገዝ ነው። ማለት እንዳልኳችሁ የሆነ ነገር ለማድረግ የራሳችሁን እርምጃ መራመድ ይኖርባችኋል። የራሳችሁን የተወሰነ ነገር ማድረግ አለብን። አእምሮ ተሰጥቶናል፣ ህሊና አለን። ሁሉ ነገር ማከናወን ይኖርብናል ግዴታ። ኤቭሪቲንግ እንትን መሆን የለበትም። ይሄ ምንድን ነው የሚባለው ወቃሽ እንዳንሆን ገባችኋል ወይ? ደግሞ በጣም ይሄ ምን አይነት ሰው አለ መሰላችሁ? ብሌም የሚያደርግ የሚወቅስ ሰው እያንዳንዱ ነገር ይሄ የሆንኩት በዚህ ምክንያት ነው፣ ይሄ የሆንኩት በፈጣሪ ምናምን እያለ ሁሉን ነገር ብሌም የሚያደርግ አይነት ትውልድ መሆን የለብንም። እንደ ወንድ ልጅ በፈጣሪ አምሳያ እንደተፈጠረ እና በዛ አይነት ማንነት ውስጥ እንደመጣ ሰው የራሳችንን እንትን ባላንስድ የሆነ ኮኔክሽን ከፈጣሪ ጋር አድርገን መፍጠር ይኖርብናል። ኦኬ ይሄን ስል ዲና እያደረኩ ወይ ደግሞ እንትን እያልኩኝ ሳይሆን እንዳልኳችሁ ነው።
ሙሉ ነኝ ሙሉ ሆኜ ተፈጥሬያለሁ ማለት ምን እንደሆነ መተርጎም ይኖርብናል። አዘርዋይስ ምክንያቱም የላይፍ ይሄን ያለንበትን ምድር ህይወትን መረዳት ካልቻልን በራሱ እድገት ምኑ ላይ እንደሆነ ላይገባን ይችላል። እና እስቲ በተቻለ አቅም ብቻ በእንደዛ አይነት ማንነት ውስጥ ማለፍ ይኖርብናል። እንዳልኳችሁ ነው፣ ስፖርት አይደለም ዋናው ፖይንት፣ ሰብአዊነት ነው፣ ሰው መሆን ነው። ግን ያን ነገር እንድትረዱ ያን ነገር ቁጭ ብላችሁ ይሄ ምንድነው ይሄ አናላይዝ እንድታደርጉ ምናምን በጣም በከፍተኛ መንገድ ያግዳችኋል። አዘርዋይስ እኔ የኔን ላይፍ ስቶሪ እነግራችኋለሁ። ራሱ መናገር ያለብኝ ለምን መቼ ስፖርት ጀመርኩኝ፣ እንዴት ጀመርኩኝ፣ ምናምን ለምን አላማ ጀመርኩ ምለው የሚባለው ፖይንት ሁሉ አስፈላጊ ነው። ምክንያቱም 5 ሰከንድ እና 20 ሰከንድ 10 ሰከንድ የምታዩት ቪዲዮ አይደለችም እዛ ጋር እንትን የምትለው እና ምናልባት የሆነ ሰው ከያየኝ ትላንት እኮ ነው እኔ እሱ ፔጅ ላይ ሄጄ ያየኝ ለመጀመሪያ ጊዜ ሊሆን ይችላል። ግን በቃ ለማንኛውም በአንድ ሌሊት የሚመጣ ነገር የለም እና ያለን ብቻ እስቲ አንዳንድ ነገሮችን ለዛ ነው ዩቲዩብ አይ ፕሪፈር ዩቲዩብ እውነቱን ለመናገር በቃ ሰው ሁሉ ዩቲዩብ ላይ ቢመጣልኝ ደስ ይለኛል። ቲክቶክ ኢዝ ጀስት ማስታወቂያ ቦርድ ነው። ግን ዩቲዩብ ነው ኤቭሪ ዲል ኤቭሪ እንትን ውሎዬን ምናምን ባሳያችሁ ሁላ ደስ ይለኝ ነበረ። ብቻ እንቀጥላለን እንደዛ። ሁላችሁም ሰብስክራይብ አድርጉ። የተሻለ ቪዲዮዎችን ምናምን እንሰራለን። የላ እንግባ። ስፖርት እንዳልኳቸው አቋርጬ ነው እያወራችሁ ያለሁት መቼም እና ልግባ። ፕሮባብሊ ስፖርቱን ቪዲዮ ቀጣይ ያደርገዋለሁ። ገብታችሁ ቼክ አድርጉ። በቃ ይሄ ኮንቲኒስ ላይፍ እንትናችን ነው። ለእኔም ይጠቅመኛል። ነገም ለእኔ ለታሪኬ የሚቀመጥ አይነት ስቶሪ ነው የምሰራው። ኦኬ ኢዝናት አባውት ዩቲዩብ እኔ ስጀምር ቪዲዮ ሰርቼ መኒ ብር ላገኝበት ማለት ነው። ዋናው ፖይንት የራሴን ስቶሪ ማስቀመጥ አሻራ። እኔ እኮ 5 ሰው ካየኝ በቃ ዳስ በጣም ትልቅ ነገር። ግን ሌላ ቦታ የሚያያችሁ ብዙ ሰው ሆኖ እዚህ ጋር የሚያያችሁ ትንሽ ከሆነ አትሊስት የተወሰነ ብቻ ሰው ነው ኢንፎርሜሽን የሚኖረው ስለ ፖይንቱ ስለሚገባው ተፈጥሮ እንዲረዳ ምናምን የሚፈለገው ፖይንት አለ። ግን ብቻ በቲክቶኩ እና በራሱ አስተሳሰብ የራሱ አስተሳሰብ ትንሽ በሚያየው ነገር የሚፈጥረው ክሬት የሚያደርገውን አስተሳሰብ ብቻ እንዲከተል ያደርገዋል። ቲክቶክ አጭር ስለሆነ ብቻ እኔ ምንም ማድረግ አልችልም። የምችለውን ማድረግ ማለት መናገር ነው። ዊ ዊል ሲ ይሄን አርጉ የሚባል ስፖርት እንዴት እንደማይኖር ግን ሁሉ ነገር ሞቲቬሽን እንደሆነ ከሞቲቬሽን እንደሚመጣ የራሳችሁን መንገድ ክሬት ማድረግ እንዳለባችሁ እሱ ነው ዋናው ነገር። ለማንኛውም ልግባ፣ ሰዓት እየሄደብኝ ነው። ፒስ